በደንብ አስተውላችሁ ከሆነ አንዳንድ ቢዝነሶች በጣም ብዙ የሆነ ፎሎወር ይዘው ነገር ግን ትንሽ የሆነ ሽያጭ ያስመዘግባሉ። በተቃራኒው ሌሎች ደግሞ ትንሽ የሚባል ፎሎወር ይዘው ብዙ ሽያጭ ያስመዘግባሉ። ዝም ብሎ በድል የመጣ ወይም ደግሞ የተለየ የሚባል ኳሊቲ የሆነ ነገር ስለያዙ ሳይሆን ሚስጥሩ አንድ በጣም ፓወርፉል የሆነ የማርኬቲንግ ኮንሰፕት አፕላይ ስለሚያደርጉ ነው። ዲጂታል ማርኬቲንግ ላይ መስራት የምትፈልጉ ከሆነ ወይም ደግሞ እንደኔ እየሰራችሁ ያላችሁ ወጣቶች ከሆናችሁ ኦር የትኛውም አይነት ቢዝነስ እየሰራችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ምክንያቱም አንድን ሽያጭ በጥፍ ስለሚያሳድግላችሁ የማርኬቲንግ ኮንሰፕት ነው የምናወራው። ለማታውቁኝ አብዱኛው ጳውሎስ እባላለሁ። የ29 ዓመት ወጣት ሲሆን ባሌሮቢ ከሚገኘው የመደወላቡ ዩኒቨርሲቲ በኢንፎርሜሽን ሲስተም ትምህርት ክፍል ሌክቸረር ነኝ። እንዲሁም ከተለያዩ ክሊያንቶች ጋር የሶሻል ሚዲያ ማርኬቲንግ ስራ ሰራለሁ። ሰብስክራይብ እና ላይክ እያደረጋችሁ ፋሚሊ ነው። ይሄንን ሽያጭ በእጥፍ የሚጨምር የማርኬቲንግ ኮንሰፕት ማርኬቲንግ ፈነል ወይም ደግሞ ሴልስ ፈነል የምንለው ሲሆን በውስጡ 3 ስቴጆችን ይይዛል። ቶፉ ቶፕ ኦፍ ፈነል፣ ሞፉ ሚድል ኦፍ ፈነል ኤንድ ቦፉ ቦተም ኦፍ ፈነል። ወደ እነዚህ ዲቴል ከመሄዳችን በፊት ማርኬቲንግ ፈነል ወይም ደግሞ ሴልስ ፈነል የሚለው ምንድነው የሚለውን ነገር በደንብ አንደርስታንድ ማድረግ አለባችሁ። ይሄን ነገር በደንብ አንደርስታንድ እንድታረጉ ኢማጂን አንድ የልብስ ቡቲክ አላችሁ ብላችሁ ኮንሲደር አድርጉ። ዜን ያን የልብስ ቡቲክ በአስፋልት ላይ ሲመላለሱ እንዲሁ ዝም ብለው ራፍሊ የሚያዩት ሰዎች ሌት ሳይ 1000 ሰዎች ቀኑን ሙሉ ሲመላለሱ ወደዛም ወደዚህም ሲሄዱ 1000 ሰዎች ራፍሊ ሲመለከቱት ይውላሉ ብለን ኮንሲደር ብናረግ and then ከነዚህ ከ1000 ሰዎች ውስጥ ቆም ብለው የናንተን የልብስ ቡቲክ የሚያዩት ሰዎች ሌት ሳይ 50 ሰዎች ቀጥ ብለው ቆመው በደንብ አትኩረት ሰጥተው ቢያዩት and then ከነዚህ ቆመው ከሚያዩት 50 ሰዎች ደግሞ ውስጥ ልክ 10ሩ ኖርማሊ ወደ ቡቲክሱ ገብተው የናንተን ቡቲክስ ቤት በደንብ መመልከት ቢችሉ and then ከነዚህ ከ10ሮቹ ውስጥ ደግሞ 5ቶቹ ኖርማሊ የሆነ ልብስ ላይ somehow interested ሆነው ልብሶቹን ቢለኩ ሜቢ ጫማም ከሆነ ጫማዎችን ቢለኩ ሸሚዝ ቲሸርት ዋትኤቨር የሆነ ነገር ቢለኩ ከነዚህ ከ5ቱ ከለኩት ውስጥ ደግሞ 2ቱ ቢገዟችሁ ይሄንን አንድ ሰው እንግዳ ከሆነበት ጊዜ አንስቶ የናንተን ፕሮዳክት ወይም ደግሞ ሰርቪስ እስከሚገዛ ድረስ ያለውን ጆርኒ ማርኬቲንግ ፈነል እንለዋለን ወይም ደግሞ ሴልስ ፈነል እንለዋለን። ማርኬቲንግ ፈነል ስንል ለናንተ ፕሮዳክት ወይም ደግሞ ሰርቪስ እንግዳ የሆነን ኦዲየንስ ከእንግድነት አንስቶ የናንተን ፕሮዳክት ወይም ደግሞ ሰርቪስ እስከሚገዛ ድረስ ከዛም አልፎ ታማኝ ደንበኛ እስከሚሆን ድረስ ስቴፕ ባይ ስቴፕ ጋይድ የምናደርግበት ፕሮሰስ ነው ማርኬቲንግ ፈነል የምንለው። ናው 3ቱ ስቴጆች ይሄንን ማርኬቲንግ ፈነል በደንብ ጋይድ ለማድረግ 3ቱ ስቴጆች በደንብ ወሳኝ ናቸው። ወደ እነሱ እንምጣ። ዓለማችን ላይ ስኬታማ የምንላቸው ትላልቅ ካምፓኒዎች ላይክ እንደ አማዞን፣ አፕል፣ ናይክ እንዲሁም ሎካል ቢዝነሶችን ብትወስዱ እነዚህን የማርኬቲንግ ፈነል በስነ ስርዓት ነው አፕላይ የሚያደርጉት። የመጀመሪያው ፈነል ምንድነው ብለናል? ቶፉ ወይም ደግሞ ቶፕ ፈነል። ይሄኛው የመጀመሪያው ስቴጅ አዌርነስ ስቴጅ እንለዋለን። ስለዚህ ሰዎች ስለናንተ ፕሮዳክት፣ ስለናንተ ብራንድ ወይም ደግሞ ስለናንተ ሰርቪስ ጀስት ዘሄር ይሰማሉ but they didn't know you ማናችሁ፣ ምንድናችሁ፣ ምንድነው የምትሸጡት ኤቭሪ ዲቴይል የሆነ ነገር አያውቁም ወይም ደግሞ ኢንፎርሜሽኑ የላቸውም but ሲምፕሊ በተለያዩ ሶሻል ሚዲያዎች ስለናንተ ፕሮዳክት ወይም ሰርቪስ የሆነ መረጃ ይሰማሉ። ስለዚህ እዚህኛው ስቴጅ ላይ ዋናው ስራ ምንድነው? የተለያዩ አዌርነሶችን መፍጠር፣ ሰዎቹ ስለዛ ፕሮዳክት ሰርቪስ ስለዛ ብራንድ እንዲሰሙ ማድረግ። በማስተማር ሊሆን ይችላል፣ በማዝናናት ሊሆን ይችላል፣ ኢንስፓየር በማድረግ ሊሆን ይችላል። ዋትኤቨር በተለያየ መንገድ ስለዛ ፕሮዳክት ሰርቪስ ኦር ብራንድ እንዲሰሙ አዌርነስ እንዲኖራቸው እውቅና እንዲኖራቸው እንዲሰሙ የሆነ ነገር አይዴንቲፋይ እንዲያደርጉ የምናደርግበት ስቴጅ ነው ማለት ነው። ይሄን ነገር በደንብ አንደርስታንድ እንድታደርጉት አንድ የፊትነስ ኮች ስልጠና ለመስጠት ቢፈልግ ዜን ሁለቱን ኮምፔር እናድርግ። ማለትም ማርኬቲንግ ፈነልን የማያውቅና ማርኬቲንግ ፈነልን ደግሞ በደንብ አንደርስታንድ የሚያደርግ የፊትነስ ኮች የሚያደርጋቸውን ነገሮች እንያቸው። አንድ የማርኬቲንግ ፈነልን የሚያውቅ ሰው ሊለው የሚችለው ምንድነው? አሪፍ የሆነ የፊትነስ ፕሮግራም አዘጋጅቻለሁ ግዙኝ ይላል። በጣም ነው የሚገርመው። ማለት አንድ ሰው ስለናንተ ፕሮዳክት ወይም ደግሞ ሰርቪስ ወይም ብራንድ ምንም ነገር አያውቁም። ጀስት ፕሮዳክታችሁን ወይም ሰርቪሳችሁን ላውንች አድርጋችሁ ኢሚዲየትሊ ግዙኝ ትላላችሁ። ይሄ ማለት ምን ማለት ነው?
ኢማጂን አንድ ለመጀመሪያ ጊዜ የምታገኟትን ሴት በህይወታችሁ ምንም አግኝታችኋት አታውቋትም። ለመጀመሪያ ጊዜ የምታገኟትን ሴት አግቢኝ ወይም ደግሞ ሴቶችን ከሆናችሁ ለመጀመሪያ ጊዜ የምታገኙትን ወንድ አግባኝ እንደማለት ነው። እዚህ ፖሲብል ይቻላል? ኦልሞስት ኢምፖሲብል። ሶ ማርኬቲንግም ተመሳሳይ ነው። ሰዎች የእናንተን ፕሮዳክት የእናንተን ሰርቪስ ለመግዛት ስለእናንተ ማወቅ አለባቸው ነው። በተለያዩ ስቴፖች ላይ ማለፍ አለባቸው። ሶ ስለ ማርኬቲንግ ፈነል የማያውቅ ወይም ደግሞ ስለ ሴልስ ፈነል የማያውቅ አንድ የፊትነስ ኮች ሊለው የሚችለው ቀጥታ ፕሮዳክት ወይም ደግሞ ሰርቪሱን ላውንች አድርጎ ይሄንን ነገር አዘጋጅቻለሁ ግዙኝ ይላል። ስለዚህ ኦልሞስት ብዙ ሰው አይገዛውም ማለት ነው። ዜን የማርኬቲንግ ፈነሎች በደንብ ጠንቅቆ የሚያውቅ የፊትነስ ኮች ደግሞ ይሄንን ቶፕ ኦፍ ፈነልን አፕላይ ያደርጋል። ምን ያደርጋል? እዚህ ቶፕ ኦፍ ፈነል ስቴጅ ላይ ፋትን የሚያቃጥሉ 5 የምግብ አይነቶች ብሎ አክሮስ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ኮንተንት ይሰራል። ስለዚህ ፋቱን ማቃጠል የሚፈልግ ሰው ይሄንን ቪዲዮ ያይለታል ማለት ነው። and then ይቀጥልና በጣም ፊት የሆኑ ሰዎች ሁሌም ጠዋት ላይ የሚያደርጓቸው ጠቃሚ ልምዶች ይልና ሌላ ኮንተንት ይሰራል። እነዚህንና ሌሎች ከሱ ስራ ጋር የሚሄዱ ብዙ ኮንተንቶችን የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ይሰራል፣ ፐብሊሽ ያደርጋል። ሶ በዚህን ታይም ሰዎች ያ ነገር ስለሚፈልጉት በጣም ወፍራም ወይም ደግሞ ብዙ ፋት ያለበት ሰው ያን ነገር መቀነስ ስለሚፈልግ ይሄንን ቪዲዮ በማየት አፕላይ ያደርጋል። ሶ እነዚህን ኮንተንቶች ሰዎቹ በቀላሉ ያሉ ምክንያቱም የሆነ ቫልዩብል ነገር ለነዛ ሰዎች የሚጠቅም ነገር የነዛን ሰዎች ችግር የሚፈታ ነገር እየሰጣቸው ነው ማለት ነው። ስለዚህ በቀላሉ ቪዲዮቹን ያያሉ ማለት ነው። የዛ ችግር ያለባቸው ያ ቪዲዮ ይጠቅመናል ብለው የሚያስቡ ሰዎች ማለት ነው። የዚህ የቶፕ ኦፍ ፈነል ወይም ደግሞ የመጀመሪያው ስቴጅ ዋና ጎሉ ምንድነው? አዌርነስን መጨመር፣ ትረስትን መጨመር፣ ፎሎወርን መጨመር፣ ሪች ወይም ደግሞ ብዙ ሰዎች ላይ ያ ኮንተንት እንዲደርስ ማድረግ፣ ስለዛ ፕሮዳክት ስለዛ ሰርቪስ ብዙ ሰዎች እንዲሰሙ የማድረግ ስራ ነው ዋና ጎሉ ማለት ነው። ወደ መለኪያ መስፈርቶቹ ስንመጣ እንግዲህ የተለያዩ ኮንተንቶች ሲሰሩ ላይክ በቪው ትለኩታላችሁ፣ በሼር በላይክ ስንት ኒው ፎሎወሮች ወይም ደግሞ አዳዲስ ፎሎወሮች ጆይን አድርገዋል የሚለውን ፕላትፎርሙ በቀላሉ ስለሚያሳያችሁ ይሄ ቶፕ ኦፍ ፈነል እየሰራ ነው አይደለም የሚለውን ነገር በቀላሉ ሜዠር ታደርጋላችሁ። እዚህ ጋር አንድ ነገር በደንብ እንድታስተውሉልኝ እፈልጋለሁ። ቶፕ ኦፍ ፈነል የሚለው ስቴጅ ጀስት ሽያጭ ማምጣት ወይም ደግሞ ስለ ሽያጭ አይደለም ሜንሊ ኮንሲደር የምናደርገው። እዚህ ጋር ምንድነው አቴንሽንን ግራብ ማድረግ ነው። ወደ ሁለተኛው ስቴጅ ስንመጣ ሞፉ ወይም ደግሞ ሚድል ኦፍ ፈነል እንለዋለን። ናው በመጀመሪያው ቶፕ ኦፍ ፈነል ላይ ሰዎች የሆነ ጠቃሚ ነገር እያዩ ነው። ቫልዩብል የሆነ ለነሱ የሚጠቅማቸው ነገር ኮንተንቶችን እያዩ ነው። ብዙ ቪዲዮዎችን አይተዋል። ትንሽ የሆነ አቴንሽናቸው ወደዛ ፕሮዳክት ወይም ደግሞ ሰርቪስ ሄዷል። ዜን እዚህ ሚድል ኦፍ ፈነል ላይ ኮንሲደር ማድረግ ይጀምራሉ። ማለት ይሄ ሚድል ኦፍ ፈነል የሚለው ኮንሲደሬሽን ስቴጅ እንለዋለን። ሪሊ ይሄ ሰውዬ ወይም ደግሞ ይቺ ሴትዮ እኔን ትጠቅመኛለች፣ የሆነ ቫልዩብል ነገር እየሰጠች ነው፣ ሶ የኔን ችግር ሪሊ ትፈታዋለች የሚል ኮንሲደሬሽን ይጀምራሉ። ሶ እዚህ ጋር ምንድነው ከቶፕ ኦፍ ፈነል በጣም ዲፕ የሆኑ ቪዲዮዎችን መስራት በጣም ኤዱኬሽናል ኢት ዲፔንድስ ግዴታ ኤዱኬሽናል ላይሆን ይችላል። ኢንተርቴይን እንደ ብራንዱ ወይም ደግሞ እንደ ፕሮዳክቱ ሊወሰን ይችላል። ግን ዲፕ የሆነ ቪዲዮዎችን መስራት ዲፕ የሆነ ኤዱኬሽኖችን መስጠት ይጠይቃል። ላይክ ቱቶሪያል ሊሆን ይችላል፣ የተለያዩ ኩዌሽን ኤንድ አንሰር ሴሽኖችን ማዘጋጀት ሊሆን ይችላል፣ ዌቢናሮች ሊሆኑ ይችላሉ። ብቻ ከቶፕ ኦፍ ፈነል የበለጡ በጣም ዲቴይል የሆኑ ይበልጥ ትረስትን የሚጨምሩ ዲቴይል የሆኑ ነገሮች ለኦዲየንሶች መስጠት። ሶ ይሄ ሰውዬ ሪሊ ይጠቅመኛል፣ እቺ ሴትዮ ሪሊ ትጠቅመኛለች፣ የኔን ችግር ሪሊ ሶልቭ ልታደርግልኝ ትችላለች ብለው ኮንሲደር የሚያደርጉበት ስቴጅ ስለሆነ ሶ ሪሊ ኮንሲደርድ እንድትሆኑ ስለሚፈለግ በደንብ ዲቴይል የሆኑ ነገሮችን በደንብ መስራት ነው ማለት ነው እዚህ ጋር። ሶ የዚህ ስቴጅ ዋና ጎሉ ምንድነው? ትረስትን በጣም ቢውልድ ማድረግ፣ እምነትን በጣም መጨመር፣ ጀስት ክሬዲቢሊቲን መጨመር፣ ሪሌሽንሺፖችን ከብዙ ኦዲየንሶች ጋር ሪሌሽንሺፕን መጨመርና ሌሎቹን ነገሮች በደንብ ኢንክሪዝ ማድረግ ዋና ጎሉ ነው ማለት ነው። እንዴት ነው የምንለካው ሰዎቹ
በጣም እንዳመኑን ሪሌሽንሺፕ በጣም ከኛ ጋር አታች መሆናቸው እና ሌሎቹን ነገሮች እንዴት ነው የምንለካው ካል ኮሜንት ሊሆን ይችላል። ኮሜንት ሲያደርጉ፣ ሼር ሲያደርጉ፣ ስንት ሰው ሼር አደረገ፣ ስንት ሰው ኮሜንት አደረገ፣ ስንት ሰው ያንን ቪዲዮ ዳውንሎድ አደረገ፣ ስንት ሰው ወደ ኢሜል ሳይን አፕ አደረገ፣ ወይም ደግሞ የሆነ ዌብሳይትም ካለን እዛ ዌብሳይት ላይ ስንት ሰው ሳይን አፕ አድርጎ ሬጂስተር አደረገ የሚሉት የመለኪያ መስፈርቶች ናቸው። እዚህ ስቴጅ ላይ ኢቭን ኦዲየንሶች ለመግዛት ምንም ሬዲ አይደሉም። እዚህ ስቴጅ ላይ ምንድነው እናንተን ከሌሎች ኮምፒቲተሮች ጋር ኮምፔር ማድረግ ይጀምራሉ ነው። የፊትነስ አሰልጣኝ ከሆነ ከሌላኛው ፊትነስ አሰልጣኝ የእናንተ በምን ይለያል? the way you teach የምታስተምሩበት መንገድ everything የምትሰጡት ቫልዩ ከሌሎቹ አሰልጣኞች ጋር ኮምፔር ማድረግ ይጀምራሉ። ምግብ ቤት ከሆነ ሁለት የተለያየ ምግብ ቤት ከሆነ የእናንተ ምግብ ቤት ከሌላው ምግብ ቤት ኮንሲደር ማድረግ ይጀምራሉ። ሶ እዚህኛው ስቴጅ ላይ ኢቭን ሰዎቹ ለመግዛት ሬዲ አይደሉም። ጀስት they ኮምፔር ያደርጋሉ። ብዙ ነገሮችን ኮንሲደር ያደርጋሉ። የእናንተን ቫልዩ እናንተ ሶልቭ የምታደርጉትን ፕሮብለም በደንብ አንደርስታንድ ማድረግና ኮንሲደር ማድረግ ይጀምራሉ። ናው ሶስተኛው የሴልስ ፈነል ወይም ደግሞ የማርኬት ፈነል ስቴጅ ምንድነው? ቦፍ ወይም ደግሞ ቦተም ኦፍ ፈነል እንለዋለን። ይሄኛው የዲሲሽን ስቴጅ ነው። የመጀመሪያውን ስቴጅ ምን ብለናል? አዌርነስ ነው ብለናል። and then ሞፍ ወይም ደግሞ ሚድል ኦፍ ፈነል ምንድነው ብለናል? የሆነ ኮንሲደር የሚያደርጉበት ስቴጅ ነው ወይም ደግሞ ኮንሲደሬሽን ስቴጅ ነው ብለናል። and then the third this ቦፍ ወይም ደግሞ ቦተም ኦፍ ፈነል ምንድነው? ይሄኛው ዲሳይድ የሚያደርጉበት ስቴጅ ነው። ስለዚህ ሰዎች ኦልሬዲ ያምኗችኋል። ከዛ በፊት በቶፕ ኦፍ ፈነል በሚድል ኦፍ ፈነል ባደረጋችኋቸው ስራዎችና በገነባችኋቸው እምነቶች እዚህ ስቴጅ 3 ላይ የደረሱ ሰዎች ኦልሬዲ ያምኗችኋል። የእናንተን ቫልዩ በደንብ ያውቃሉ። ማለት እናንተ ሶልቭ የምታደርጉላቸው ችግርን ያውቃሉ። እነሱ ኦዲየንሶች they have some problems so you are providing a solution for their problem ለነሱ ፕሮብለም የሆነ ሶሉሽን ፕሮቫይድ እያደረጋችሁ ነው። ስለዚህ ሪሊ የነሱን ፕሮብለም ሶልቭ እንደምታደርጉላቸው በደንብ ነው የሚያምኑት። የእናንተን ቫልዩ በደንብ ያውቃሉ ማለት ነው። ስለዚህ እዚህኛው ስቴጅ ላይ ኦልሬዲ እናንተን ፕሮዳክት የእናንተን ሰርቪስ ለመግዛት አንድ ፋይናል የሆነ ዲሲሽን ብቻ ነው የሚቀራቸው። ስለዚህ ይሄኛው ስቴጅ በአጠቃላይ ምንድን ነው የሚያካትተው? ፕሮዳክት እና ሰርቪሶቹን ላውንች ማድረግ። ያዘጋጃችኋቸው የተለያዩ ፕሮዳክቶች ወይም ደግሞ ሰርቪሶች ካሉ we prepare this kind of products or services እንዴት ነው ዴሊቨር የሚደረገው ኤቭሪቲንግ ዲቴይል የሆነ ኢንፎርሜሽን ኢንክሉድ አድርጋችሁ የእናንተን ፕሮዳክት ወይም ደግሞ ሰርቪስ ላውንች ታደርጋላችሁ። ይሄን አስፈላጊ ከሆነ ደግሞ ፍሪ ትሪያል በነፃ የሚሞክሩበት መንገድ ታመቻቻላችሁ። ነሰሳሪ ወይም ደግሞ አስፈላጊ ከሆነ ማለት ነው። ከዛ በኋላ ዲስካውንት ነገሮችን ታደርጋላችሁ። በሆነ ወይ አርጋችሁ የተለያዩ ዲስካውንቶችን ታካትታላችሁ። ከዛ በኋላ በጣም ዋነኛውና ወሳኙ ግን ስትሮንግ ወይም ደግሞ ጠንካራ የሆነ ኮል ቱ አክሽን ሊኖራችሁ ይገባል። ኮል ቱ አክሽን ስንል ምንድነው? ብዙ ጊዜ እንደምነግራችሁ መጨረሻ ላይ የሆነ ፕሮዳክት ወይም ደግሞ ሰርቪስ ላውንች አደረጋችሁ and then ያ ላውንች ያደረጋችሁት ፕሮዳክት ኦዲየንሶች እንዴት ነው የሚያገኙት? የሆነ ስልክ ደውለው ነው? እንደዛ ከሆነ ስልካችሁን ታስቀምጣላችሁ። የሆነ ቴሌግራም ግሩፕ ላይ ነው? ቴሌግራም ግሩፓችሁን ታስቀምጣላችሁ። ወይስ የሆነ ዌብሳይት ላይ ነው? ዌብሳይታችሁን ታስቀምጣላችሁ። ወይስ በአካል ነው የሚገኙት? በአካል የምትገኙበትን ቦታ ታስቀምጣላችሁ። ስለዚህ ኮል ቱ አክሽን በጣም ወሳኝና ኦዲየንሶች ቀጥታ እናንተን ፕሮዳክት ወይም ደግሞ ሰርቪስ የሚያገኙበትን ወይ በደንብ ክሊር ያርጋችሁ በጣም ኮምፕሌክስ አታድርጉ። ሲምፕሊ በቀላሉ እናንተን የሚያገኙበት መንገድ የትኛው ነው የሚለውን ታስቀምጣላችሁ ማለት ነው። ስለዚህ ይሄ የሶስተኛው ስቴጅ ዋና ጎል ወይም ደግሞ አላማው ምንድነው? ፎሎወሮችን ወደ ባየር መቀየር ነው። ፎሎ ያደርጓችሁ የነበሩትን ይከታተላችሁ የነበሩትን በተለያየ ታይም ከእናንተ ጋር ሪሌሽን የነበራቸውን ሰዎች ወደ ገዥ መቀየር ነው። ወደ ከስተመርነት መቀየር ነው። ምክንያቱም they already trust you ያምኗችኋል። ስለዚህ እናንተ የሆነ ሶልቭ የምታደርጉላቸው ፕሮብለም አለ። ያንን ደግሞ ያውቃሉ። በመጀመሪያው ስቴጅ በሁለተኛው ስቴጅ ብዙ ነገር ፎር ፍሪ ዴሊቨር አድርጋችሁላችኋል። ስለዚህ ፔይድ ሲሆን ደግሞ ሲከፈል ደግሞ በጣም ከዛ የበለጠ እንደሚሆን ስለሚያምኑ በደንብ ይገዟችኋል፣ ያደርጉታል። ስለዚህ የዚህኛው ስቴጅ ፎሎወሮችን ወደ ባየር መቀየር ነው ማለት ነው። ዜን የዚህ የቦተም ኦፍ ፈነል መለኪያዎቹ መስፈርቶቹ ምንድን ናቸው ካል
ሴልስ ነው፣ ዞሮ ዞሮ ሽያጭ ነው። ፕሮዳክት ወይም ደግሞ ሰርቪስ ላውንች አድርጋችኋል። ስለዚህ ሽያጭ ሲመዘገብ ስንት ሰው ያንን ፕሮዳክት ወይም ደግሞ ሰርቪስ ሴል አደረገ ወይም ደግሞ ቡክድ የሚሆኑ አፖይንትመንቶች ገና ሽያጩ ኮምፕሊት ባይሆንም ቡክድ የሚደረጉ ካሉ፣ የሆነ ኮርስም ከሆነ ኮርሱ ላይ ኢንሮል የሚያደርጉ ካሉ፣ ኤንድ ዜን ፉድ ምናምን ነገር ደሊቨሪንግ ከሆነ ኦርደር የሚያደርጉ እነዚህ የዚህ መለኪያዎች ናቸው። ሶ ቅድም ያልኳችሁን ነገር በጣም ኢንተረስቲንግ ኤግዛምፕል ሶሉኖች ዶንት ፎርጌት። አንድ ለመጀመሪያ ጊዜ አግኝታችሁ የሆነች ሴት አግቢኝ ስትሏት ምንድነው ቶታሊ ምንም ሴንስ አይሰጥም አይደለ? ወይም ደግሞ የሆነ ወንድ አግኝተሽ ለመጀመሪያ ጊዜ አግባኝ you have never seen such kind of guy before, so ለመጀመሪያ ጊዜ አግኝተሽው አግባኝ ስትዩ does it make sense? almost ምንም ሴንስ አይሰጥም አይደለ? ሶ ማርኬቲንግ ላይ ተመሳሳይ ነው። ምንም አዌርነስ ሳትፈጥሩ የሆነ ቫልዩ ሳትሰጡ ዝም ብሎ ከአየር ላይ ተነስቶ ግዛኝ ሜቢ የሚገዛ ሰው እኮ ሊኖር ይችላል፣ ራንደም ገዢዎች። ግን በጣም ሞር የሆኑ ገዢዎችን፣ ሞር የሆኑ ከስተመሮችን፣ ሞር ታማኝ ደንበኞችን ማፍራት ከፈለጋችሁ you must pass through this sales funnel። እነዚህን ሴልስ ፈነል ማሟላት ወይም ደግሞ መተግበር አለባችሁ ማለት ሪሌሽንሺፕ ትረስት እንደሚፈልግ ሁሉ ማርኬቲንግም ትረስት ይፈልጋል፣ ተመሳሳይ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። አይ ሆፕ እንደሚጠቅማችሁ ተስፋ አደርጋለሁ። ሰው ጠቃሚ ነው ብላችሁ ካሰባችሁ ማርኬቲንግ ፈነል እያላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ይመቻችሁ።